ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ነው። እነሱን የዝውውር ጉዳዮች እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ቆዩ። ፉአድ ባህሩ ፕሮግራሙን እየመራው እናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩ ነው የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ኒኮላስ ጃክሰን ከቸልሲ ሊለቅ ይችላል ተባለ። የስካይ ስፖርት ጋዜጠኛ የሆነው ጂያንሉካ ዲ ማርዚዮ በፉትቦል ኢታሊያ በኩል ባወጣው ዘገባ ቸልሲ ኒኮላስ ጃክሰንን ለመሸጥ ክፍት ነው። ጣሊያናዊው ጋዜጠኛ ዩቬንቱስና ናፖሊ ከሴኔጋላዊው አጥቂ ተወካዮች ጋር ውይይቶችን መጀመራቸውን ነው የሚናገረው። ሁለቱም የሴሪኤ ክለቦች ኒኮላስ ጃክሰንን ለማስፈረም እየፈለጉ ቢሆንም ዩቬንቱስ እሱን የዱሻን ቭላሆቪች ተተኪ አድርገው ይቆጥሩታል። ይህ በእንዲህ እንዳለ ናፖሊ አሁንም ከጃክሰን ካምፕ መረጃን በመሰብሰብ ላይ ሲሆን ሌሎች ኢላማዎችንም እየገመገሙ እንደሆነ ጭምር ነው የሚነገረው። ጃክሰን በ2023 ከቪያሪያል ወደ ለንደኑ ክለብ ከተዘዋወረ ወዲህ ጃክሰን በማጥቃቱ ላይ ከፍተኛ ጫና ሲደረግበት ቆይቷል። አንዳንድ የሰማዮቹ የቀድሞ ተጫዋቾች ጃክሰን የቸልሲ ዋና አጥቂ መሆን ባህሪ እንደሌለው ተናግረዋል። ብዙዎቹ ቸልሲ ጃክሰንን እንዲለቅ ነው የሚፈልጉት። በቅርቡ ሊያም ዴላፕ ከኢፕስዊች ታውን ማስፈረማቸውን ተከትሎ የምዕራብ ለንደኑ ቡድንም ሌሎች የአጥቂ አማራጮችን እየተመለከቱ ነው። ምናልባትም ቸልሲዎች ሌላ አጥቂ ማስፈረም ካልቻሉ ኒኮላስ ጃክሰንን ከዴላፕ ጋር መወዳደር ካልቻለ የጃክሰን የቸልሲ ቆይታ ያበቃለታል። ጃክሰን በስታንፈርድ ብሪጅ እስከ ሰኔ 2033 ድረስ ኮንትራት ቢኖረውም የቅርብ ጊዜ ክስተቶች ግን በኤንዞ ማሬስካ ቡድን ውስጥ ያለውን ቦታና የወደፊት ሁኔታን እንደገና እንዲያስብም ያደርገዋል። ኒኮላስ ጃክሰን ቸልሲ ከፍላሚንጎ ጋር ባደረገው የክለቦች የዓለም ዋንጫ ጨዋታ በቀይ ካርድ መሰናበቱን ተከትሎ ይቅርታ መጠየቁን የምናስታውሰው ነው። አንቶኒ ጎርደን አይለቅም ተብሏል። የኒውካስል ዩናይትዱ የክንፍ መስመር ተጫዋች የሆነው አንቶኒ ጎርደን እንደ አርሰናልና ቸልሲ ካሉት ክለቦች ይልቅ ወደ ሊቨርፑል መዘዋወርን እንደሚመርጥ ነው የተዘገበው። ይሁን እንጂ በዚህ ክረምት ግን ለሱ የሚሆን ዝውውር የማይቻል ነው። አርሰናልና ቸልሲ ከጎርደን ጋር ንግግሮችን አድርገዋል። ነገር ግን ጋዜጠኛ ግሬም ቤሊ ጎርደን በምትኩ ወደ አንፊልድ መሄድ እንደሚመርጥ ነው የዘገበው። አንድ ቀን እሱ ምናልባትም በሊቨርፑል ውስጥ ይጫወታል ብዬ አስባለሁ። በዚህ ክረምት የመሆኑ ነገር በጣም እጠራጠራለሁ። ነገር ግን ሊቨርፑል የሚመርጠው አማራጭ ነው። ጎርደን የሌሎች ክለቦችን ዝርዝር ውስጥም አለ። ቸልሲና አርሰናል ሁለቱም የግራ መስመር ቦታን ማሻሻል እንደሚፈልጉ ይታወቃል። ይህ ምስጢር አይደለም። እሱን የሚወዱትም ተጫዋች እንደሆነ ማውቃለሁ ብሏል። ነገር ግን ጋዜጠኛ ግሬም ቤሊ በዚህ ክረምት ጎርደን ኒውካስል ዩናይትድን ለቆ መውጣቱ የማይመስል ነገርን መሆኑን አብራርቷል። ነገር ግን ጎርደን ከኒውካስል ዩናይትድ ለማስወጣት በጣም የማይመስል ነገር ይመስለኛል። ኒውካስል ሽያጭ ማድረግም አለባቸው። ነገር ግን ጎርደን መልቀቁ ከባድ እንደሆነ ነው የተናገረው። ኒውካስል አንድ ነገር ማድረግ አለበት ብለው ያስባሉ። ነገር ግን ተጫዋቹም ለመልቀቅ ዝግጁ አይደለም። ምናልባትም በኒውካስል ዩናይትድ ቡድን ውስጥም ትልቅ ተጫዋች ይሸጥ ከተባለ ጆኤል ሊንተን ለሳዑዲ አረቢያዎች ይሸጣል። በክረምቱ የጎርደን አይነት ተጫዋች ግን ይለቃል ብዬ አልጠብቅም ነው ያለው። አንቶኒ ጎርደን በመርሲሳይድ እንደማደጉ ብዙ ጊዜ ሊቨርፑልን ማሊያ አድርጎ ለመጫወት እንደሚመኝ ሲናገር ይሰማል። በዚህ ክረምት ዝውውሩ የሚሆን ባይሆንም ሊቨርፑሎች ምናልባትም በቀጣይ ክረምት ላይ ያስፈረሙት ይሰራሉ። እንግሊዛዊ ወጣት ለኒውካስል ዩናይትድ በ106 ጨዋታዎች 22 ጎሎችን አስቆጥሮ 23 አሲስቶችን ደግሞ ማድረግ የቻለ ተጫዋች እንደሆነ ይታወቃል። አርጀንቲናዊው አጥቂ በባርሴሎና ይፈለጋል። ባርሴሎና የአትሌቲኮ ማድሪዱን ኮከብ ሁሊያን አልቫሬዝን የሮበርት ሌቫንዶስኪ የረጅም ጊዜ ተተኪ አድርገው እንደሚመለከቱት ነው የተነገረው። የ36 ዓመቱ አጥቂ የሚተካው ሰው እየፈለጉ ነው። ሁሊያን አልቫሬዝ በ2022 የፊፋ የዓለም ዋንጫ ለአርጀንቲና ድንቅ ብቃትን ካሳየ በኋላ ታዋቂነትን አግኝቷል። በማንቸስተር ሲቲ መደበኛ የመጫወቻ ጊዜው ካበቃ በኋላ የ25 ዓመቱ ተጫዋች በ2024
2024 ክረምት ለአትሌቲኮ ማድሪድ በ75 ሚሊዮን ዩሮ የፈረመ ሲሆን አርጀንቲናዊው በ56 ጨዋታዎችም 29 ግቦችንና 7 አሲስቶችን በማድረግ በሎስ ኮልቼኔሮቹ ቡድን ውስጥ አስደናቂ የውድድር ዘመንን አሳልፏል። እንደ ዲያሪዮ ስፖርት ዘገባ ከሆነ ባርሴሎና ሁሊያን አልቫሬዝን የሮበርት ሌቫንዶስኪ የረጅም ጊዜ ተተኪ በማድረግም እየፈለጉ ነው። ፖላንዳዊው ድንቅ ተጫዋች በሚቀጥለው የውድድር ዘመን በክለቡ እንደሚቆይ ይጠበቃል። ይህም ሁሊያን አልቫሬዝ በሚቀጥለው የክረምት የዝውውር መስኮት ከፍተኛ ኢላማም አድርጎታል። ሁሊያን አልቫሬዝ በአሁኑ ሰዓት ከአትሌቲኮ ማድሪድ ጋር እስከ 2030 የሚያቆይ ኮንትራት አለው። አርጀንቲናዊው ዲየጎ ሲሞኔ በክለቡ ያለው እቅድም ቁልፍ አካል በመሆኑ በትንሽ ዋጋም ሊቀርብም አይጠበቅም። እስካሁን ድረስ የስፔኑ ኃያል ክለብ እሱን የመልቀቅ እቅድ እንደሌለው ነው የተነገረው። ይህ በእንዲህ እንዳለ ባርሴሎና ሮበርት ሌቫንዶስኪን ከሚቀጥለው የውድድር ዘመን በኋላ ክለቡን የሚለቅ ከሆነ አጥቂውን የማስፈረም ፍላጎት ይኖራቸዋል። ፌራን ቶሬስ አብዛኛውን ጊዜ ለካታላኖቹ የሌቫንዶስኪ ምትክ ሆኖ ይጫወታል። ነገር ግን እንደ ሁሊያን አልቫሬዝ ያለ ፈራሚ ደግሞ በመሀል አጥቂነት ቦታ ላይ የተሻለ ይሆናል። ባርሴሎና ከሚቀጥለው ክረምት በፊት ሁሊያን አልቫሬዝን ይከታተላል። የሁሊያን አልቫሬዝ ወኪል ፈርናንዶ ሂዳልጎ ከስፓኒሽ የቴሌቪዥን ፕሮግራም ኤል ቸረንጊቶ ቴሌቪዥን ጣቢያ ጋር ባደረገው ቃለ ምልልስም ደንበኛው ወደ ባርሴሎና ሊዘዋወር ስላለው እድል ተናግሮም ነበር። ሂዳልጎ እንግዲህ እንደተናገረው ከሆነ አልቫሬዝ የሊዮኔል ሜሲ ትልቅ አድናቂ እንደሆነና ወደ ባርሴሎና የመዘዋወር እድሉም ሰፊ መሆኑን ፍንጭ ሰጥቷል። አሁን ባለው የዝውውር መስኮት ባርሴሎና ኒኮ ዊሊያምስን በማስፈረም ላይ ነው ያተኮሩት። በተጨማሪም በሚቀጥለው የውድድር ዘመን አንደኛ ግብ ጠባቂ ይሆናል ተብሎ የሚጠበቀው የኤስፓኞል የነበረው ግብ ጠባቂ ዮሃን ጋርሲያንም በክረምቱ አስፈርመዋል። ተጨማሪ ፍርሚያዎች እንዲሁ ደግሞ በፋይናንሻል ፌር ፕሌይ ሁኔታ ላይ ይመሰረታሉ ተብሎ ነው የሚጠበቀው። ኤቨርተኖች የኒውካስል ዩናይትድ ተጫዋችን ለማስፈረም አቅደዋል። ኤቨርተኖች አዲስ አጥቂ ለማግኘት በገበያው ላይ ይገኛሉ። እናም በክረምቱ የዝውውር መስኮት የዳቪድ ሞይስን ቡድን ለማጠናከር በሚያደርጉት ጥረት አይናቸውን በነፃ ዝውውር ላይ እያደረጉ ነው። ዶሚኒክ ካልቨር ለዌን በዚህ ክረምት እንግዲህ ኤቨርተንን እንደለቀቀም ይታወቃል እና በውሰት የመጣው ተጫዋች ደግሞ አርማንዶ በሮሃ ወደ ቸልሲ ተመልሷል። ይህም ቤቶ ብቸኛው የመሃል አጥቂ ያደርገዋል። ይህ ማለት በነሐሴ ወር በ2025-2026 የውድድር ዘመን ከመጀመሩ በፊትም ሞይስ አማራጮችን ለመጨመር ሌላ 9 ቁጥር ተጫዋችም ቅድሚያ የሚሰጠው ጉዳይ ነው። ኤቨርተኖች በዚህ ክረምት በገንዘብ ማውጣት ጉዳይ ብልህ ለመሆንም ይፈልጋሉ። እናም ካሉም ዊልሰን በነፃ ለማስፈረምም የገበያውን እድል ተመልክተውታል። በክረምቱ ኤቨርተኖች ካሉም ዊልሰንን እንደ አዲስ አጥቂ ማስፈረም ይፈልጋሉ። ጊቭሚ ስፖርት እንደዘገበው ኤቨርተኖች ኮንትራቱ በወሩ መጨረሻ የሚያልቅበት ዊልሰን ቡድናቸው ውስጥም ለመጨመርና ቡድናቸውን ለማጠናከርም ተስፋ አድርገዋል። ዊልሰን በሴንት ጄምስስ ፓርክ ስለ ኮንትራት ማራዘሚያ ንግግር ሲያደርግ ነበር። አሁን ላይ ግን በዚህ ረገድ ምንም አይነት ስምምነት አልተከሰተም። ባሳለፍነው የውድድር ዘመን በተለያዩ ጉዳቶች ምክንያት 22 ጨዋታዎችን ብቻ የተጫወተው ዊልሰን ከቅርብ ሳምንታት ወዲህ የብዙ ቡድኖችን ፍላጎት የሳበ ሲሆን ክለቦችም በነፃ ሊያስፈርሙት ይፈልጋሉ። ሊድስም ከፍተኛ ፍላጎት አለው። ከዌስትሃም ጋርም ግንኙነቶች ነበሩት። ዊልሰን እንደተጠበቀው ኒውካስልን ለቆ ሲወጣ በዚህ ክረምት ለሌላ ክለብ ለመፈረምም ትልቅ ውሳኔ ያደርጋል። ዊልሰን በፕሪሚየር ሊጉ የመቆየት እድሎችን የሚመለከት ይመስላል። ከጉዳት ነፃ ሆኖ መቆየት ከቻለ ለኤቨርተን ጥሩ አማራጭም ይሆናል። ለአሁኑ ግን አጥቂው በ2025-26 የውድድር ዘመን የት እንደሚጫወት ውሳኔ እስኪደርስም እየተጠባበቁ እንደሆነ ጭምር ነው የሚነገረው። የማንቸስተር ዩናይትድ ኢላማ ወደ ኦልድ ትራፎርድ ለመዛወር በሳምንት 200,000 ፓውንድ ይጠይቃል። በማንቸስተር ዩናይትድ የዩቬንቱሱን አጥቂ ዶሻን ቭላሆቪችን እንደ አዲስ ኢላማ ብቅ እንዳለላቸውና በቅርቡ ወሳኝ ውሳኔዎችን በሱ ጉዳይ ላይ እንደሚወስኑ ይጠበቃል። ማንቸስተር ዩናይትዶች አጥቂ መስመሩን ለማጠናከር በዚህ ክረምት አዲስ አጥቂ ነው የሚፈልጉት። እንደ ጊቭ ሚ ስፖርት ዘገባ ከሆነ ሰርቢያዊው የፊት መስመር ተጫዋች ዶሻን ቭላሆቪች የበለጠ ትርፋማ ኮንትራትና አዲስ ፈተናን ፍለጋ ከሴሪኤ መውጣትን ሲያስስ በማንቸስተር ዩናይትድ እየቀረበ ነው። የማንቸስተር ዩናይትድ ኢላማ የሆነው ዶሻን ቭላሆቪች አዲስ የደሞዝ ፓኬጅን ይፈልጋል ነው የተባለው። የ25 ዓመቱ ተጫዋች ማስፈረም የዩናይትዶች እንግዲህ የደሞዝ አወቃቀራቸውን በቁም ነገር እንዲገመግሙ ያስገድዳል። ዶሻን ቭላሆቪች ለብዙ የዝውውር መስኮቶችም ከፕሪሚየር ሊግ ክለቦች ጋር ተያይዟል። በዚህ ክረምትም እንግሊዝን እንግዲህ ለአጥቂው መዳረሻ ልትሆን እንደምትችል ነው የሚታመነው። ዩቬንቱስ አጥቂውን የረጅም ጊዜ ኮንትራት ማራዘሚያ ለማስፈረም ማሳመን ባለመቻሉ ለዝውውር አቅርቦታል። የዶሻን ቭላሆቪች የኮንትራት
ሁኔታና ከፍተኛ የገንዘብ ማሻሻያ ለማድረግም ካለው ፍላጎት ጋር ተዳምሮ ዩናይትድ በዚህ ክረምት እንዲዘዋወርም እድል ይሰጠዋል። እንደ ራስመስ ሆይሉንድ እና እንደ ጆሹዋ ዘርክዚ ያሉ ተጫዋቾች በክለብ ውስጥም ከፍ ብለው ለመውጣት ሲቸገሩ ተመልክተናል። አዲስ አጥቂ መፈለግ በኦልድ ትራፎርድ በጣም ወሳኝና ዱሳን ቭላሆቪች ያ ተጫዋች ሊሆን እንደሚችል ነው እየተገለጸ የሚገኘው። ሩበን አሞሪም ከ2024-2025 የውድድር ዘመን በኋላ በቡድን ውስጥ መልሶ ግንባታ ለማድረግ እየተዘጋጀ ነው። ከዱሳን ቭላሆቪች በተጨማሪ የብሬንትፈርዱን ኮከብ ብሪያን ኤምቤሞ እንዲሁ በራዳራቸው ላይ፣ ይህም ደግሞ በአጥቂ ክፍል ውስጥ የበለጠ ሁለገባ አማራጭ ያደርገዋል። የዩናይትድ ቁልፍ ጉዳይ የዱሳን ቭላሆቪች ከፍተኛ ደሞዝ ጥያቄን ማሟላት ጉዳይ ወይም ደግሞ የዩናይትዶች አሁን ላይ ዋና ትኩረታቸው ቪክተር ዮከርሽ ነው። ነገር ግን ሰርቢያዊውን አጥቂ አሁን ላይ በዝውውር ፍላጎታቸው ላይ የገባ ይመስላል። ተጫዋቹ የደሞዝ ሁኔታውን አስተካክሎ ወደ ኦልድ ትራፎርድ የመምጣት እድልም እንዳለው ጭምር ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ አጥቂውን ሊቨርፑል ሊያስፈርም እንደሚችል ተናግሯል። ሊቨርፑል በዚህ ክረምት በጣም የተጨናነቀ የዝውውር መስኮት የሚያሳልፍ የፕሪሚየር ሊግ ቡድን ነው። ቀያዮቹ የፕሪሚየር ሊጉን ዋንጫ ካነሱ በኋላም ተጨማሪ ጥንካሬና ጥልቀት በቡድናቸው ውስጥ ለመጨመር በዝውውር ገበያው ላይ ጊዜ አላጠፉም። አርነ ስሎት እስካሁን 2 ትልልቅ ፊርማዎችን አድርገዋል። ጀረሚ ፍሪምፖንግ እና ፍሎሪያን ቬርትስ ሁለቱም ከቡንደስሊጋው ባየር ሌቨርኩዘን አንፊልድ ደርሰዋል። በአንፊልድ ሌላኛው ሶስተኛው ተጫዋች ሚሎስ ኪርኬዝ ነው የደረሰው። የቀይ መስመር ተከላካይ፣ የአጥቂ አማካኝና የግራ መስመር ተከላካይ ፊርማ ማድረጋቸውን ያረጋገጡት ቀያዮቹ አሁን ደግሞ ትኩረታቸውን ወደ ቡድናቸው ሌላ አጥቂ በማከል ላይ ነው። ሊቨርፑሎች አዲስ አጥቂ ነው ማስፈረም የሚፈልጉት። ባለፈው የውድድር ዘመን ከዳርዊን ኑኔስ ደካማ እንቅስቃሴ በኋላ በክለቡ አዲስ 9 ቁጥር ያስፈልጋል። የመርሲሳይዱ ክለብ ችግሩን ለመፍታትም ከመጋረጃ ጀርባ እየሰራ ነው። ሊቨርፑል የኒውካስል ዩናይትዱን አጥቂ አሌክዛንደር ኢሳክን ለማዘዋወር ቢሞክሩም ፋብሪዚዮ ሮማኖ ይህ ዝውውር በጣም የማይመስል መሆኑን ያረጋገጠው። በምትኩ ቀያዮቹ በዚህ ክረምት የአይንትራክ ፍራንክፈርቱን አጥቂ ሁጎ ኤኪቲኬን የማስፈረም እድላቸው ሰፊ ነው ሲል ፋብሪዚዮ ሮማኖ በጊቭ ሚ ስፖርት አምዱ ላይም እንዲሁም ተናግሯል። ሊቨርፑል አሌክዛንደር ኢሳክን ለመፈለግም ይሞክር ነበር። በአሁኑ ሰዓት ይህ ስሜት የለም። ክለቡም እኔ ከምሰማው ነገር አንጻር በጣም ከባድ የሆነ ስምምነት አድርገው ይመለከቱታል። ለሊቨርፑል ይፈርማል ብዬ ልጠቅስ የምችለው ስም ግን አሁን ላይ ሁጎ ኤኪቲኬ ነው። ምክንያቱም ዳርዊን ኑኔስ ከሄደ ተተኪው ይመጣል። ሉዊስ ዲያዝ እንዲሁ ዳርዊን ኑኔስ ምን እንደሚሆኑ እንደ ዳርዊን ኑኔስ ግን በክረምት ይለቃል ተብሎ ነው የሚጠበቀው። ኤኪቲኬ ወደ ሊቨርፑል የመሄድ እድሉ ከፍ ሊል ይችላል ብዬ አስባለሁ። ምክንያቱም ከ2 ሳምንታት በፊት ከቸልሲ ጥሪዎች ነበሩ። ማንቸስተር ዩናይትድም በቅርብ ቀናት ውስጥ ሁኔታውን ለመረዳት ከወኪሎቹ ጋር ግንኙነቶችን አድርጓል። ለሊቨርፑልም ይህ እንዲሁ የሚቻል ነው። ሁጎ ኤኪቲኬ እንደ መሀል አጥቂ መጫወት ወይም ደግሞ ወደ መስመር ወጥቶ በመጫወት በተለያዩ ሚናዎችም ሊጫወት ይችላል። ይህም ደግሞ ለአርነ ስሎት አጫወት ዘይቤ ተስማሚ ነው። እነ 9 ቁጥር ሲጫወትም በጣም ምቹ ሲሆን የማጥቃት ችሎታውም የሊቨርፑልን አጥቂ ክፍል ለመምራትም ሁሉንም ነገር ያሟላል ተብሎ ነው የሚጠበቀው። ሊቨርፑሎች በ4 ክለቦች የሚፈለጉትን ኮከብ ተጫዋቾቻቸውን የወደፊት ዕጣ ፈንታ አሳስቧቸዋል። የተከላካይ መስመራቸውን ለማጠናከር ሲፈልጉ አልሂላል፣ ባየር ሚኒክ፣ ሪያል ማድሪድ እና ፓሪስ ሰን ዠርማ ከሊቨርፑሉ የመሃል ተከላካይ ኢብራሂማ ኮናቴ ጋር መገናኘታቸውን ቀጥለዋል። የ26 ዓመቱ ኮንትራቱ በ2026 ክረምት ላይ ነው የሚያበቃው። አሁን በሊቨርፑልና በኮናቴ መካከል የኮንትራት ማራዘሚያ ድርድር ቆሟል። ትሬንት አሌክዛንደር አርኖልድ በነፃ ዝውውር ወደ ሪያል ማድሪድ ሲሄድ የተመለከተው የሊቨርፑል የኮናቴን ጉዳይ አሳሳቢ እንደሆነባቸው ለጉዳዩ ቅርበት ያላቸው ምንጮች ናቸው ለከቼንድ ኦፍ ሳይድ ያስታወቁት። ኮናቴ ወደ 200,000 ፓውንድ የሚጠጋ ሳምንታዊ ደሞዝ እየጠየቀ ነው ተብሏል። ሆኖም ግን የሊቨርፑል አስተዳደር የተጫዋቹን ፍላጎት ለማሟላት ፈቃደኛ አይመስልም። በክረምቱ መጨረሻ አዲስ ውል መስማማት ካልቻለም የመርሲሳይዱ ክለብ ተጫዋቹን ከ50 እስከ 60 ሚሊዮን ዩሮ ለመሸጥም ዝግጁ እንደሆኑ እየተገለጸ ነው። ይህ በእንዲህ እንዳለ ሊቨርፑል በዚህ ክረምት የዝውውር መስኮትም የኢብራሂማ ኮናቴን የወደፊት ዕጣ ፈንታ መወሰን የቻሉ ሲሆን ክለቡ ተጫዋቹን በቀጣይ ክረምትም በነፃ ከማምጣት ይልቅ የዝውውር ክፍያን ለማግኘት እያለሙ ነው። የ26 ዓመቱ ተከላካይ ክለቡን ከተቀላቀለ በኋላ በሊቨርፑል የማይነካ ሰው እንደሆነም ጭምር ነው እየተገለጸ የሚገኘው። በቡድን ውስጥ ቀድመው ከሚጠሩት ከመጀመሪያዎቹ ስሞች አንደኛው ነው። እሱን ማጣት ለክለቡ ውድቀት ነው። ሊቨርፑል በሚቀጥለው የውድድር ዘመን በፕሪሚየር ሊጉን ሻምፒዮንነት ለማስቀጠል ተስፋ ያደርጋል እና ምርጥ ተጫዋቾቻቸውንም ማቆየት ይኖርባቸዋል። እስካሁን በዝውውር
መስኮቱ አስደናቂ ስራዎችን ሰርተዋል። ነገር ግን የቡድናቸው ዋና ሰው በቶሎ ለመልቀቅ ይፈልጋሉ። ተጫዋቾቹን ተመጣጣኝ ደሞዝ እንዲቀበልና በክለቡም የሚቆይበት ጊዜን እንዲያራዝም ማሳመን አለመቻላቸውን ተከትሎ መልቀቁ አይቀሬ ነው። እንደ ኮናቴ አይነት ተጫዋችም ለማስፈረም ተስፋ የሚያደርጉት ክለቦች ብዙ ናቸው። ሊቨርፑል በዚህ ክረምት ኢብራሂማ ኮናቴን የሚሸጠው ከሆነ ከፍተኛ ደረጃ ያለው ተተኪን ማምጣት አለባቸው። በሚቀጥሉት ጥቂት ሳምንታት ውስጥ የፈረንሳዊውን ተከላካይ ሁኔታ ደግሞ መፍትሄ ያገኛል ተብሎ ነው አሁን ላይ የሚጠበቀው። ከናፖሊ ጋር የተገናኘው የክንፍ ተጫዋች አዲስ የሴሪኤ ቡድን ፍላጎትን እየሳበ ነው። ዩቬንቱስ የማንቸስተር ዩናይትዱን የክንፍ መስመር ተጫዋች ጄደን ሳንቾን ለማስፈረም ናፖሊን ለመፎካከር ዝግጁ ናቸው። የ25 ዓመቱ ተጫዋች በቼልሲ በውድድር ዓመቱ በውሰት ተሰጥቶ ቆይቶ ወደ ማንቸስተር ዩናይትድ የተመለሰ ሲሆን በቼልሲ በ41 ጨዋታዎች 5 ጎልና 10 አሲስቶችን አመቻችቶ ማቀበልም ችሏል። ሳንቾ ባለፈው ወር ቼልሲ በኮንፈረንስ ሊግ ፍጻሜ 4-1 ባሸነፈበት ጨዋታ ጎልና መረብን አገናኝቷል እና ደግሞ በክለቡ በቋሚነት እንዲያስፈርመው ማሳመን በቂ አልነበረም። ሰማያዊዎቹ 25 ሚሊዮን ፓውንድ የመግዛት ግዴታን መወጣትም እንደማይፈልጉ ከወሰኑ በኋላ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ የካሳ ክፍያ መክፈል ነበረባቸው። ሳንቾ የማንቸስተር ዩናይትድ ተጫዋች ሆኖ ቢቆይም በሩበን አሞሪም እቅድ ውስጥ ግን የለም። እናም በሚቀጥሉት ጥቂት ሳምንታት ውስጥ መልቀቅ ካልቻለም በቅድመ ውድድር ዝግጅት ከዩናይትድ ቡድን ውጭ ይሆናል። አሁን ደግሞ ዩቬንቱስ የሳንቾን ፊርማ ለማግኘትም ውድድሩን ተቀላቅለዋል። የቀድሞ የቦሩሲያ ዶርትመንድ ተጫዋች በሴሪኤው ሻምፒዮን ናፖሊ የዝውውር ኢላማ ሆኖ ብቅ ካለ ቆየት ብሎ የነበር ሳንቾ ከአንቶኒዮ ኮንቴ ቡድን ጋርም በቃላት ተስማምቷል። ምንም እንኳን በአሁኑ ጊዜ በሁለቱ ክለቦች መካከል ምንም ስምምነት ባይኖርም ተጫዋቹ በግሉ ከኔፕልሱ ቡድን ጋር ከስምምነት ደርሰዋል። እንደ ስካይ ስፖርት ዘገባ ከሆነ ከ2025-2026 የውድድር ዘመን ጅማሩ አንስቶ እንግዲህ ሳንቾን ለማስፈረም ዩቬንቱስ አሁን ላይ ከናፖሊ ጋር እየተፎካከረ ነው። ዩቬንቱስ የእንግሊዛዊውን ተጫዋችም ስምምነቱን ሁኔታ መመርመርም ኢጎር ቱዶር ክለቡን በውድድር ዓመቱ አጋማሽ ላይ በጊዜያዊነት ከያዙበት በኋላ ለመጀመሪያ ጊዜ የዩቬንቱስ ዋጋ እንግዲህ አለቃ ሆኖ ቡድኑን እየመራ እንደሚገኝ ይታወቃል። የዩቬንቱስ አሰልጣኝ 3-4-2-1 አስተላለፍን ነው የሚወደው። ሳንቾ ከአጥቂ ጀርባ ካሉት ሁለቱ የአጥቂ ሚናዎች በአንዱ ይጫወታል። ምንም እንኳን ሳንቾ ከኬናን ይልዲዝ እና ፍራንቼስኮ ኮንሴሳኦ ጋር ኒኮ ጎንዛሌስ ከፍተኛ ፉክክር ቢገጥመውም ወደ ዩቬንቱስ እንደሚመጣ ግን ይፈልጋል። ነገር ግን ከነዚህ አጥቂዎች እንደ ዩቬንቱስ እስካልወጡ ድረስም ሳንቾ የክቪቻ ክቫራትስኬሊያን በጥር መልቀቅ ተከትሎ ወደ ናፖሊ ሊዘዋወር ሊመርጥ እንደሚችል የሚያሳዩ መረጃዎች ናቸው ደግሞ እየወጡ የሚገኙት። ኑኖ ኤስፕሬንቶ ሳንቶ ከኖቲንግሃም ፎረስት ጋር እስከ 2028 አዲስ ውል ተፈራርመዋል። ኖቲንግሃም ፎረስት ኑኖ ኤስፕሬንቶ ሳንቶን ከክለቡ ጋር አዲስ ኮንትራት መፈራረሙን ይፋ አድርገዋል። ኑኖ አስደናቂ የ2024-25 የውድድር ዘመን በኖቲንግሃም ጥሩ ዓመትን ሲያሳልፉ ክለቡን በ30 ዓመታት ውስጥም ከፍተኛውን ነጥብ እንዲያገኝና ከ1995-96 በኋላ ለመጀመሪያ ጊዜ ለአውሮፓ ውድድር ብቁ እንዲሆኑ አድርገዋል። ባለፈው የውድድር ዘመን ኑኖ ፎረስትን ከሜዳ ውጪ በ55 እና 30 ዓመታት በኋላ ለመጀመሪያ ጊዜ ሊቨርፑልንና ማንቸስተር ዩናይትድን ያሸነፈ ሲሆን ከ1967 ወዲህ በክለቡ ረጅሙን በሊጉ ሳይሸነፍ መጓዝም ችሏል። ኑኖ ኤስፕሬንቶ ሳንቶ በ2024-25 የውድድር ዘመን ከየትኛውም አሰልጣኝ በበለጠ በጥቅምት ታህሳስና መጋቢት ወርም ለ3 ጊዜ የፕሪሚየር ሊጉ ምርጥ አሰልጣኝ ሽልማትን ማግኘት ችሏል። ኑኖ ኤስፕሬንቶ ሳንቶ ከፊርማው በኋላ ሲናገር በዚህ ድንቅ የእግር ኳስ ክለብ ጉዞዬን መቀጠል በመቻሌ ደስተኛ ነኝ። ኖቲንግሃም ከደረስኩኝ ጀምሮ በተጫዋቾች በደጋፊዎችና እንዲሁ ደግሞ በክለቡ ውስጥም ባሉ ሁሉም ሰዎች መካከል ልዩ ትስስርም ለመፍጠር እጅግ ጠንክረን ሰርተናል። ይህም ደግሞ ባለፈው የውድድር ዘመን ጥሩ ውጤቶችን እንድናስመዘግብ ረድቶናል። የኛን ባለቤት ሚስተር ማሪኒያኪስን ላሳዩት የማያቋርጥ ድጋፍም ላመሰግናቸው ፈልጋለሁ። ከባለቤታችን ጋር ጠንክረን ግንኙነት መኖሩ እኔ ደግሞ አስፈላጊ ነው። እናም ኖቲንግሃም ከደረስኩበት ጊዜ ጀምሮ አብረን መስራታችን በጣም ያስደስተኛል ሲልም ነው የተናገረው። ለተጨማሪ ልዩ ትዝታዎችም አብረን ስንቀጥል ከምን ጊዜውም በላይ ጠንክረን የምንሰራበት ጊዜ አሁን ነው። በቀጣይ ዓመት የተሻለ ቡድን ይዘን ለመምጣት እንጥራለን። ቡድኑ የተሻለ መንገድን ማዘጋጀት የኔ ኃላፊነትና ፍላጎት ነው ሲልም ጭምር ነው የተናገረው። የኖቲንግሃም ፎረስት ባለቤት የሆኑት ኢቫንጀሎስ ማሪናኪስ ሲናገሩ ኑኖ ከኛ ጋር ባደረገው ቆይታ ጥሩ ውጤት አስመዝግቧል። የተጫዋቾች ብቃትን እንደሚያሳድግና ተጫዋቾችንም በማዳበር ረገድ አቅም እንዳለው ማሳይ
አሳይተዋል። በተጨማሪም የእኛን ወጣት ተጫዋቾች ወደ አንደኛ ቡድን ውስጥም በማካተት ረገድም አስደስቶናል ነው ያለው። ከኑኖ ጋር ጠንካራ ግንኙነት ነው ያለን። ከሁሉም በላይ ደግሞ ለኖቲንግሃም ፎረስት አዲስ ታሪክ በመጻፍም በፕሪሚየር ሊግና በአውሮፓ በመወዳደርና ለታላቁ ክለባችንም ዋንጫዎችን የማንሳት ህልማችንና ምኞታችን በሱ ስር እናሳካለን ሲል ነው እንግዲህ ባለቤቱ ማሪናኪስ የተናገረው። ጄምስ ሚልነር የቀዮቹን ተጫዋች የብራይተን ዝውውርን እንዲያጠናቅቅ እንዲያሳምነው ይፈልጋል። ብራይተን በዚህ ክረምት በሊቨርፑሉ ሃርቪ ኤሊዮት ላይ ፍላጎታቸውን ለማሳደግ ዝግጁ መሆናቸው ተዘግቧል። የ22 ዓመቱ ተጫዋች በ2019 ከፉልሃም ከተቀላቀለ በኋላ የመጀመሪያውን የፕሪሚየር ሊግ ዋንጫን በማንሳት ለቀያዮቹ በሁሉም ውድድሮች 147 የመጀመሪያ ቡድን ጨዋታዎችን አድርጓል። ሆኖም ግን ሃርቪ ኤሊዮት በ2024/25 የፕሪሚየር ሊግ በሁለት ጨዋታዎች ብቻ ጅማሮን ሲያደርግ 16 ጨዋታ ላይም ተቀይሮ ገብተው መጫወትም ችሏል። በተለያዩ የመሃል ሜዳና የአጥቂ ስፍራ ውስጥም ለመጫወት ምቹ የሆነው ሁለገብ በአንፊልድ የረጅም ጊዜ ቆይታው ውሳኔው ስለሚጠብቀው የእግር ኳስ ሕይወቱን ማባከን እንደማይፈልግ ነው በቅርቡ ያመነው። ሃርቪ ኤሊዮት በሊቨርፑል ያለው ኮንትራትም 2 ዓመት የቀረው ሲሆን እንግዲህ ከእንግሊዝና ከእንግሊዝ ውጭ ካሉ ክለቦች ጋርም ስሙ ተያይዟል። አንድ የቅርብ ጊዜ ዘገባ ወደ ሴሪኤ የመዘወር እድሉ ከፍተኛ ነው ብሎ ነበር። ብራይተን ለሃርቪ ኤሊዮት እስከ 40 ሚሊዮን ፓውንድ ለመክፈልም ፈቃደኛ ናቸው። ቦሩሲያ ዶርትመንድ ከፕሪሚየር ሊጉ ክለቦች ኒውካስል ዩናይትድ እና አስተን ቪላ ጋር ፍላጎት ማሳየት መጀመራቸው ይነገራል። በዚህ ሳምንት መጀመሪያ ላይም ተመዝግቧል። ነገር ግን ዘሰን እንደዘገበው ብራይተን ሃርቪ ኤሊዮትን እንደ ዋና የክረምት ኢላማ ለይተውታል። እናም ለእንግሊዝ ከ21 ዓመት በታች ኢንተርናሽናል እስከ 40 ሚሊዮን ፓውንድ ለመክፈልም ፍቃደኞች ናቸው። እንደ ዘገባው አክሎም ሲናገር ሃርቪ ኤሊዮት ወደ ኖቲንግሃም ፎረስት ከመዘዋወሩ ጋር የተገናኘው ከክረምት ቀደም ብሎ ነበር። ነገር ግን የአጨዋወት ስልታቸው እንደማይስማሙ በማሰቡ ወደ ሲቲ ግራውንድ የመዘዋወር ምርጫን ውድቅ አድርጓል። ሃርቪ ኤሊዮት በማጥቃት የእግር ኳስ መለያቸውና በወጣት ተጫዋቾችን በማፍራትም የሚታወቁት ለብራይተን መጫወትም ይፈልጋሉ። የፋቢያን ሁርዝሌር ቡድን አሁን ላይ ሃርቪ ኤሊዮትን እየተከታተለ ነው። ብራይተን ወደ ቀጣዩ ደረጃ ለመውሰድም የሚረዳ ተጫዋችም አድርገው ይመለከቱታል። ጄምስ ሚልነር ሃርቪ ኤሊዮት ብራይተንን እንዲቀላቀል እንዲያሳምን ኃላፊነትና ፍላጎትም ተሰጥቶታል። ጄምስ ሚልነር የሊቨርፑል የቀድሞ የቡድን ጓደኛ ወደ አሜክስ ስቴዲየም እንዲመጣም ለማሳመን እንደሚያግዝም ምንጮች ይናገራሉ። አርሰናል አጥቂ መስመሩን ለማጠናከር ሮድሪጎ ላይ ዋና ፍላጎት አድርጓል። የመሃል አጥቂ አማራጮቹን ለማሻሻል የሚፈልጉት አርሰናሎች ከመሃል አጥቂ በተጨማሪ ግን በክንፉ ላይ መሻሻል እንደሚችሉ ያምናሉ። ስለዚህም በቅርብ ሳምንታት ውስጥ ደግሞ የሪያል ማድሪድ አጥቂ ሮድሪጎን ለማግኘትም ትልቅ ምኞት አላቸው። ከተጫዋቹ ጋር በእጅጉ ስማቸው ተያይዟል። ሆኖም ግን ሮድሪጎ በአርሰናል የሚፈለገው ብቸኛው አማራጭ አይደለም። አርሰናል የአትሌቲክ ቢልባው ኒኮ ዊሊያምስም አድናቂዎች ነበሩ። ነገር ግን በምትኩ ወደ ባርሴሎና የመሄድ እድሉን በሮድሪጎ ላይ አዲስ ትኩረት እንዲሰጥ አድርጎታል። በዲያሪዮ አስ ዘገባ መሰረት አርሰናል ሮድሪጎን አሁን ላይ በብቸኝነት እየፈለጉት ነው። ከመቼውም ጊዜ በላይ በበለጠም ለአርሰናል ትልቁን ዝውውር ነው። በሪፖርት ውስጥም የተዘረዘረው የአርሰናል ዋና ስጋት የሮድሪጎ ደሞዝ ነው። እንግዲህ ከዊሊያምስ የደሞዝ ፍላጎት በአርሰናሎችም ውድቅ ተደርጎ ነበር። ሪያል ማድሪድ ለሮድሪጎ በሳምንት 240,385 ዩሮ የከፈለው ሲሆን ይህም ደግሞ በአርሰናል በሳምንት ከካይ ሃቨርትስ፣ ጋብሪኤል ሄሱስ፣ ማርቲን ኦዴጋርድ እና ዴክላን ራይስም በላይ ሊከፈለው ነው። አርሰናል የሮድሪጎ ደሞዝ ለመክፈልም ፍቃደኛ እንደሆኑ ይታወሳል። ሮድሪጎ ከሪያል ማድሪድ ለመግዛትም 77 ሚሊዮን ፓውንድ በላይ ወጪ ሊያስወጣቸውም ይችላል ነው እየተባለ የሚገኘው እና ማክሎም እንደገለጸው አርሰናል ሮድሪጎን ካመጡት ሁለት ተጫዋቾችን አደጋ ላይ ይጥላቸዋል። እንደ ዘገባው ከሆነ ጋብሪኤል ማርቲኔሊና ሊያንድሮ ትሮሳርድ በግራ ክንፍ በኩል አርሰናል አላሳመኑም። የወደፊት እጣ ፈንታቸውም በተለያዩ ምክንያቶች አሁን ላይ ወሳኝ ወቅት ላይ ነው። ትሮሳርድ የኮንትራቱ የመጨረሻ ዓመት እየተቃረበ ነው። ስለዚህም አርሰናል ውሉን የማደስ መወሰንም ይኖርበታል። ነገር ግን ማርቲኔሊን የመሸጥ የበለጠ አደጋ ላይ ያለ ይመስላል። ሪፖርቱ ጥሩ ጥያቄ ከመጣለት ከኤምሬትስ መልቀቅ እንደሚያስብ ገልጿል። ሆኖም ግን ሪፖርቱ እንደሚለው ከሆነ ሚኬል አርቴታ ሮድሪጎን በክንፍም ሆነ በመሃል አጥቂነት የመጫወት ችሎታውን በትክክል ያደንቃልም ነው እየተባለ የሚገኘው። ለቪክቶር ኦስሜን ዝውውር የቀረቡ ተጫዋቾች አሉ። ሊቨርፑሎች የናፖሊውን አጥቂ ቪክቶር ኦስሜንን በክረምቱ ለማስፈረም ፍላጎት እንዳላቸው ተነግሯል። እናም ዳርዊን ኑኔስና ፍሬድሪኮ ኪያዛንም የዝውውሩ አካል አድርገው አቅርበዋቸዋል። ሆኖም ግን የናፖሊ ፕሬዝዳንት ኦሬሊዮ ዲ ላውሬንቴስ ሁለቱንም ተጫዋቾች እንዲሁም 17 ሚሊዮን ፓውንድ ውልም እንዲቀርብላቸው ነው የሚፈልጉት ሲል ጣሊያናዊው ጋዜጠኛ ቫልተር ዴማጊዮ ይናገራል።
እንግዲህ ቪክተር ኦስሜን በ2020 ናፖሊን ከተቀላቀለ በኋላ በአውሮፓ ውስጥ ካሉ ምርጥ አጥቂዎች አንደኛው ሆኖ ራሱን አሳይቷል። ናይጄሪያ ቢቢ ኢንተርናሽናል ክለቡ የ2022-23 የሴሪኤ ዋንጫን እንዲያሸንፍ ረድቷል። ሆኖም ግን ባለፈው ክረምት ወደ ጋላታሳራይ መሸጋገሩን ተከትሎ ኦስሜን ከ2024-2025 የውድድር ዘመን በፊትም ከናፖሊ ቡድን ተሰናብቷል። ለጋላታሳራይ የውድድር ዘመኑን የዘለቀውም በውሰት ውል እንደነበር እናስታውሳለን። የ26 ዓመቱ ተጫዋች በጋላታሳራይ ድንቅ ብቃትን በማሳየትም በሁሉም ውድድሮች 41 ጨዋታዎችን አድርጎ 37 ጎሎችን ሲያስመዘግብ 8 ለጎል የሆኑ ኳሶችን አመቻችቶ በማቀበል የቱርኩ ቡድን 2 ዋንጫዎችን እንዲያነሳ አስችሎታል። ነገር ግን ቪክተር ኦስሜን በናፖሊ የወደፊት እድልም ያለው አይመስልም። አጥቂው በገበያው ላይ የሚገኝ ሲሆን የውል ማፍረሻውም 64 ሚሊዮን ፓውንድ እንደሚሆን ተዘግቧል። የጀረሚ ፍሪምፖንግና የፍሎሪያን ቨርትስ ግዢን ተከትሎ ሊቨርፑሎች ቪክተር ኦስሜንን በዳርዊን ኑኔስና ፍሬድሪኮ ኪየዛን ለመቀየርም ለማስፈረምም ፍላጎት እንዳላቸው ነው የተዘገበው። እንዳለመታደል ሆኖ ናፖሊ በቪክተር ኦስሜን የውል ማፍረሻ ላይ ደግሞ ምንም አይነት ቅናሽ አላደረጉም ተብሏል። ዲ ላውሬንቴስ፣ ፍሬድሪኮ ኪየዛና ዳርዊን ኑኔስ እናም 17 ሚሊዮን ፓውንድ ውልም እንዲያቀርቡ እንደሚፈልጉ ነው የተዘገበው። በተጨማሪም ቀዮቹ አጥቂ መስመሩን ለማጠናከር በዚህ ክረምት ለአሌክዛንደር ኢሳክና ሁጎ ኤኪቲኬንም ያስባሉ። ባለፈው ሲዝን አርነ ስሎትን ማስደነቅ የተሳናቸው ሁለቱም ዳርዊን ኑኔስ እና ፍሬድሪኮ ኪየዛ በዚህ ክረምትም ከሊቨርፑል መውጣታቸው ጋር ተገናኝተዋል። ናፖሊ በሁለቱም አጥቂዎች ለማስፈረም ፍላጎት እንዳለው ተነግሯል። ስለሆነም ዝውውሩን ደግሞ የመሳካት እድል ይኖረዋል ተብሎ ነው የሚጠበቀው። አርሰናል ከ21 ዓመቱ የፕሪሚየር ሊግ ኮከብ ተጫዋች ጋር በግል ስምምነት ተስማማ። አርሰናል ለሚኬል አርቴታ ቡድን ጥራትን ለመጨመር እየፈለጉ ነው። እናም እንደ አማካይ ቀድሞኑ መግባቱ የታወቀ ሲሆን ሌላ ወጣት አማካይም ለማስፈረም በገበያ ላይ ናቸው። አርሰናል አዲስ የግራ አጥቂ እንግዲህ የመሃል አጥቂም ለማግኘትም ገበያ ላይ ናቸው። ከዚህ በፊት የማርቲን ዙቤሜንዲ ስምምነትም ከወዲሁ ተዘግቷል። የሪያል ሶሴዳዱ ኮከብ በዚህ ክረምት ወደ ኤምሬትስ የሚመጣ ብቸኛው አማካይ ላይ ሆን ይችላል። በ2024-25 ምርጥ የውድድር ዘመንን ያሳለፈው ማርቲን ኦዴጋርድ ፉክክሩን ለማቅረብም አማካይ ሊመጣ ይችላል። እናም በአርሰናል ራዳር ላይ ካሉ ተጫዋቾች አንደኛው የሌስተር ሲቲው ተጫዋች ቢላል ኤል ኩኑስ ነው። አርሰናል የሌስተር ሲቲውን ቢላል ኤል ኩኑስን ለማስፈረም የተሻለ ቦታ ላይ ተቀምጠዋል። ኤል ኩኑስ ሌስተርን ወደ ሻምፒዮንሺፕ መውረዱን ተከትሎ በእርግጠኝነት ሌስተርን ይለቃል። እንደ አፍሪካን ፉት ዘገባ ከሆነ አርሰናል ፊርማውን ለማግኘትም ተመራጭ ነው። በግል ጉዳዮች ላይ ከስምምነት የደረሱ ሲሆን አርሰናል አሁንም ከሌስተር ሲቲ ጋር ለመነጋገርም ዝግጁ ናቸው። ሌስተር ሲቲ በዚህ ክረምትም እንዲሁ አማካዩን ለመልቀቅም ይገደዳል። ተጫዋቹ በፕሪሚየር ሊጉ መቆየትም እንዲሁ ደግሞ በጥርም ለሚካሄደው የ2026 የአፍሪካ ዋንጫ በሞሮኮ ቡድን ውስጥ መካተቱን ለማረጋገጥ ጥሩ እድል ይሰጠዋል ተብሎ ነው የሚታሰበው። ኤል ኩኑስ በ36 ጨዋታዎች 3 ጎሎችንና 5 ለጎል የሆኑ ኳሶችን አመቻችቶ በማቀበል ባለፈው የውድድር ዓመት በሌስተር ሲቲ አድናቆትም አግኝቷል። እንደ ቡድን አሁን ላይ እንግዲህ ተጫዋቾች ለአርሰናል ምርጥ ተጫዋች ይሆናሉ። ሁኔታዎችም ግምት ውስጥ በማስገባት በተጫዋቹ ዋጋ ትልቅ ውሳኔን ደግሞ ይሆናል ተብሎ ነው የሚጠበቀው። አርሰናል የኤል ኩኑስን ዝውውር በሚቀጥለው ሳምንት ለመጨረስም ይፈልጋሉ። ኒውካስል እና አስቶን ቪላን ጨምሮ ሌሎች ክለቦችን ፍላጎት አሳይተዋል። ነገር ግን በፕሪሚየር ሊግ ሁለተኛ ደረጃ ላይ ሆኖ ዓመቱን ያጠናቀቀው አርሰናል ለሞሮኮዎቹ አማካይ ተመራጭ ቡድን ይሆናሉ ተብሎ ይጠበቃል። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ስለምጽፉልኝም እጅጉን ከልብ አድርጌ ያመሰግናለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ሌሎች ፕሮግራሞችን ይዘን በድጋሚ የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።